እጅግ አስደናቂ የግማሽ ፍጻሜ ጨዋታ ተመለከትን። ባርሴሎና ከኢንተር ሚላን፣ እንደዚሁም ደግሞ ዛሬ የሚጠበቀው የፓሪስ ሰን ዠርሜንና የአርሰናል ጨዋታ በፊት አሰልጣኝ ሚኬል አርቴታ እንደዚሁም ደግሞ የአርሰናሉ ምርጡ ተጫዋች ዲክላን ራይስ ጋዜጣዊ መግለጫቸውን ሰጥተዋል። እጅግ ወሳኝ ነጥቦችን ነው ያነሱት። የፒኤስጂ አሰልጣኝ ሉዊስ ኤንሪኬም ተናግረዋል። ዛሬ ከኔ ጋር ቆይታ ስታደርጉ የምትመለከቷቸውና የምታደምጧቸው ርዕሶች እነዚህ ናቸው። አብርሃም ፍቅሬ ነኝ። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ የሆናችሁ ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። እስኪ ከኢንተር ሚላንና ባርሴሎና ጀምረን አርቴታና ራይስ ምን አሉ ወደሚለው እንሄዳለን። እጅግ አስደናቂ በነበረው ትላንትና ምሽት በተደረገው የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የማይታመን ጨዋታ ተመለከትን። ባርሴሎና ከኢንተር ሚላን እንግዲህ በጁሴፔ ሚያዚያ በተደረገው ጨዋታ 4-3 በሆነ ውጤት ነው የተጠናቀቀው። ይህ ጨዋታ እንግዲህ በርካታ የእግር ኳስ አፍቃሪያን እግር ኳስ ለምን ተወዳጅ ስፖርት እንደሆነ የተመለከቱበት፣ እግር ኳስን መመልከት ምን ያህል አስደሳች እንደሆነ የተመለከቱበት ጨዋታ ነው። ባለፉት 20ና 30 ዓመታት ከተመለከትናቸው ምናልባትም በአውሮፓ ሻምፒዮንስ ሊግ ከተመለከትናቸው ምርጥ የግማሽ ፍጻሜ ጨዋታዎች በቀዳሚነት ደረጃ ሊቀመጥ የሚችል ለወደፊት ተደጋግሞ የሚወራ ጨዋታን የተመለከትነው። ኢንተር ሚላን ከባርሴሎና በመጀመሪያውም ጨዋታ እንግዲህ በባርሴሎና ስቴዲየም በነበረው ጨዋታ 3-3 ነበር የተለያዩት። ታዲያ ወደ ኢንተር ሚላን ጁሴፔ ሜዛ ስቴዲየም ሲመጣ ይህ ጨዋታ ደግሞ ስንት ለስንት ይጠናቀቃል የሚለው የበርካቶች አጓጊ ጥያቄ ነበረም። ገና ጨዋታው እንግዲህ እረፍት ሳይወጡ ኢንተር ሚላኖች ጨዋታውን በላውታሮ ማርቲኔዝ እና በቻናኮግሉ ግብ አማካኝነት 2-0 እየመሩ ወደ እረፍት መውጣት ችለው ነበረ። ከእረፍት በፊት ኢንተር ሚላን በጨዋታው በብልጫ በራስ መተማመን ባርሴሎናን በልጠው እንግዲህ 2-0 እየመሩ ወደ መልበሻ ክፍል አመሩ። ከዛም በመቀጠል ከረፍት በኋላ ባርሴሎናዎች በፍጹም ተቀይረው መጥተው እንግዲህ ኤሪክ ጋርሺያና ዳኒ ኦልሞ ከጄራርድ ማርቲን የተሻገረላቸውን አስደናቂ ኳሶችን ወደ ግብ ቀይረው 2-2 ሆኑ። ራፊናም እንግዲህ አስደናቂ ግብ አስቆጥሮ ባርሴሎናዎች ከ2-0 ተመሪነት ወደ 3-2 መሪነት መጡ። እዚህ ጋር እንግዲህ ባርሴሎና ጨዋታውን አሸነፈ በቃ ተብሎ የዳኛው ፊሽካ በሚጠበቅበት ሰዓት በሚያስገርምና እጅግ አስደናቂ በሆነ ሁኔታ በ93ኛው ደቂቃ እንግዲህ የኢንተር ሚላኑ ተከላካይ አሴርቢ ባስቆጠራት ግብ ጨዋታውን ወደ 3-3 አምጥቶ ወደ ተጨማሪ ደቂቃ እንዲሄድ አደረገ። በጭማሪም ደቂቃ በ99ኛው ደቂቃ ፍራቴሲ በአስደናቂ ሁኔታ ግብ አስቆጥሮ ኢንተር ሚላን 4-3 በድምር ውጤት 7-6። ውድ አድማጭ ተመልካቾቼ ይህ ጨዋታ በድምር የተቆጠረበት ግብ 13 ግቦች ናቸው። ታዲያ ኢንተር ሚላን በድምር ውጤት ይህንን ጨዋታ አሸንፎ ወደ ቀጣይ ዙር ማለፍ ችሏል። ማለትም የፍጻሜ ተፋላሚ መሆናቸውን ኢንተር ሚላኖች አረጋግጠዋል። የጨዋታው ኮከብ እንግዲህ የኢንተር ሚላኑ ግብ ጠባቂ ያን ሶመር ሆኗል። አስደናቂ ኳሶችን ሲመልስ ሲያድን ኢንተር ሚላንን ሲተፋ ነበረም። ያን ሶመር ከያማል እንደዚሁም እነ ዳኒ ኦልሞ እነ ራፊና የሞከሯቸውን ኳሶች በአስደናቂ ሁኔታ አድኖ ኢንተር ሚላንን ለፍጻሜ አብቅቷል። በዚህም እንግዲህ የጨዋታው ኮከብ ተብሎ መመረጥ ችሏል ማለት ነው። ዛሬ ደግሞ ሁለተኛው ተጠባቂ ጨዋታ ምሽት 4 ሰዓት ላይ በፈረንሳዩ ፓሪስ ሰን ዠርሜን ስቴዲየም ፓርክ ዴ ፕሪንስ መድፈኞቹን ከፈረንሳዩ ኃያል ክለብ ፓሪስ ሰን ዠርሜን ያስተናግዳል። በዚህ ጨዋታ የሚያሸንፈው ቡድን እንግዲህ በቀጥታ በሙኒኩ የፍጻሜ ጨዋታ ኢንተር ሚላንን የሚገጥም ይሆናል። በነገራችን ላይ ከጨዋታው በፊት እንግዲህ አሰልጣኝ ሚኬል አርቴታና የመድፈኞቹ የመሃል ሜዳ ተጫዋች ዲክላን ራይስ ሀሳባቸውን ሰጥተዋል። ከዛም በፊት እንግዲህ የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ተናግረዋል። ሉዊስ ኤንሪኬ ምን አሉ? አሰልጣኝ ሚኬል አርቴታን እጅግ አደንቀዋለሁ፣ እወደዋለሁ፣ እንዲሳካለት ከልቤ እመኛለሁ፣ ነገር ግን ዛሬ አይደለም ሲሉ
ተናግረዋል። ግማሽ ፍጻሜ ያለነው ስለሚገባን ነው። የመጀመሪያውን ዙር አሸንፈናል። ዛሬም አላማችን ሁለተኛውን ጨዋታ ማሸነፍ ነው ሲሉ ሉዊስ ኤንሪኬ ተናግረዋል። አርቴታን አደንቀዋለሁ፣ እንዲሳካለት እመኛለሁ። ነገር ግን ዛሬ አይደለም እንዲሳካለት ምፈልገው፣ ዛሬ እኛንን ማሸነፍ ያለብን ሲሉ የተናገሩ ሲሆን የመጀመሪያው ጨዋታ ውስብስብ ነበረ፣ ዛሬም ተመሳሳይ ይሆናል ሲሉ ሉዊስ ኤንሪኬ ተናግረዋል። እዚህ ከመጣው ጀምሮ ለደጋፊዎች ውብ እግር ኳስ ለማስመልከት ፈልጌ ነበረ። ፒኤስጂ ለፍጻሜ እንዲደርስ ነው የምፈልገው። ባርሴሎና ወይም ኢንተር ሚላን ማንም ቢያልፍ ግድ አይሰጠኝም ሲሉ ተናግረው ነበርም። በማጥቃትና መከላከል ረገድ ምን ማሻሻል እንደምንችል ከቡድን ጋር በደንብ ተነጋግረን ተዘጋጅተናል ያሉት ሉዊስ ኤንሪኬ ክቫራትስኬሊያ ወጣት ቢሆንም ልምድ አለው። እሱ በሚያሳየው አቋም አኩርቶኛል። እዚህ ከኳስ ጋርም ሆነ ከኳስ ውጪ ዛሬ አርሰናልን መፎካከር አለብን ሲሉ ተናግረዋል። እንደዚሁም ደግሞ በጉዳት ርቆ የነበረው ኦስማን ዴምቤሌ ለዛሬው ጨዋታ ዝግጁ እንደሆነ የተናገሩ ሲሆን በዛሬው ጨዋታ ይሰለፋል ሲሉ ሉዊስ ኤንሪኬ አረጋግጠዋል። ኦስማን ዴምቤሌ እንግዲህ ተጎድቷል በሚል የዛሬው ጨዋታ ያመልጠዋል ተብሎ ቢጠበቅም አሰልጣኝ ሉዊስ ኤንሪኬ ግን ምንም የገጠመው ጉዳት አገግመዋል፣ ዛሬ ይሰለፋል ሲሉ እንግዲህ አረጋግጠዋል ማለት ነው። እስኪ ወደ አሰልጣኝ ሚኬል አርቴታ ሐሳብ እንምጣ። አሰልጣኝ ሚኬል አርቴታ ምን ተናገሩ? ስለ ጁሪየን ቲምበር መናገር የጀመሩት በጋዜጣዊ መግለጫ አርቴታ ቲምበር ከጉዳቱ አገግመዋል፣ በዛሬው ጨዋታ በቋሚነት መጀመር ይችላል፣ ነገር ግን ማንን ማሰለፍ እንዳለብኝ አልወሰንኩኝም ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። ስለ ካላፊዮሪም የተጠየቁት አርቴታ ካላፊዮሪ ከቡድናችን ጋር ሙሉ ልምምድ አከናውኗል፣ እናም ለጨዋታው ብቁ ነው፣ ከፈለግን ለዛሬው ጨዋታ ልናጫውተው እንችላለን፣ ዝግጁ ነው ሲሉ እንግዲህ አሰልጣኝ ሚኬል አርቴታ ተናግረዋል። ቲምበርን ወይስ ዋይትን ወይስ ካላፊዮሪን ማንን በተከላካይ ስፍራ እንደሚጠቀሙ ግን መናገር አልፈለጉም። ይህም እንግዲህ የፓሪስ ሰን ዠርሜን አሰልጣኝ ይህንን ሰምቶ እንዳይዘጋጅ በማሰብ እንደሆነ ተሰምቷል ማለት ነው። እኛ ወደዚህ የመጣ ነው ታሪክ ለመስራት ነው፣ አሸንፈን ታሪክ ለመስራት ነው ያሉት አርቴታም በዛሬው ጨዋታ እኛ ሙሉ ለሙሉ ከነሱ የተሻለን ለመሆን ሜዳ ላይ ምን ማድረግ እንደምንችል እናውቃለን። ከመጀመሪያዎቹ 15 ደቂቃዎች ጀምሮ ምን ማድረግ እንዳለብን እናውቃለን ሲሉ ተናግረዋል። በተለይም በመጀመሪያዎቹ 15 ደቂቃዎች ጫና ፈጥረው መጫወት እንዳለባቸው ሚኬል አርቴታ ጠቆም አድርገዋል። በነገራችን ላይ አርሰናል በዛሬው ጨዋታ ከረፍት በፊት ግብ የሚያስቆጥር ከሆነ ወደ ፍጻሜ ለማለፍ ከፍተኛ የሆነ ዋነኛ እድልን ወደ ራሱ ማምጣት ይችላል። ስለዚህ በመጀመሪያዎቹ 15 ደቂቃዎች በፓሪስ ሰን ዠርሜን ላይ ከፍተኛ የሆነ ፕሬሲንግ አድርገው ለመጫወት እንዳቀዱ የሚመስል ነገር ፍንጭ ሰጥተዋል ማለት ነው አርቴታ። ይህ የዛሬው ጨዋታ ለኛ ትልቁ ጨዋታችን ነው ሲሉ በጣም ቆንጆ ከሆኑትና ትልቅ ጨዋታ ከሆኑት አንዱ ይህ ጨዋታ ነው። ምክንያቱም በፍጻሜ ላይ ለመገኘት የሚጠበቅብን አንድ ጨዋታ ማሸነፍ ብቻ ይቀራል። በሜዳ ላይ ብንናገር ይሻላል ብለዋል። እዚህ ጉራይን መንፋት አልፈልግም፣ በሜዳ ላይ ግን ማንነታችንን ማሳየት አለብን ሲሉ አርቴታ ተናግረዋል። ውጤቱ ሁለቱም ቡድኖች ሜዳ ላይ ምን መተግበር እንዳለባቸውና ምን ማድረግ እንዳለባቸው ግልጽ ነው። ይህ ደግሞ ምን መተግበር እንዳለብን ለኛ የበለጠ ግልጽ ነው፣ በደንብ ተዘጋጅተንበታል ብለዋል። በዛሬው እንግዲህ የሚያጫውተው ዳኛ በብዙዎች ዘንድ ይተቻል። ስለ ዳኛው አርቴታ ተጠይቀው ነበር። ይህ ታዋቂ ዳኛ እንዴት ትመለከቱታላችሁ ተብሎ የተጠየቁት አሰልጣኙ እሱ እንዴት እንደሚያጫውትና እሱን ለመረዳት ተጫዋቾቹ በደንብ እንዲያውቁት ለማድረግ ጨዋታውን እንዴት ማኔጅ እንደሚያደርግ ሜዳ ላይ ምን እንደሚወድና ምን እንደሚጠላ ሁል ጊዜ እኛ ለተጫዋቾች ስለ ዳኛ ሪፖርትና ግንዛቤ እንሰጣለን ሲሉ አርቴታ የተናገሩ ሲሆን እንግዲህ ይህ ዳኛ ከዚህ በፊት ጉቦ 300 ዩሮ ተቀብሎ ለ6 ወር ከዳኝነት ታግዶ የነበረ ዳኛ እንደሆነም ይታወሳል። ስለ ጃኮብ ኪዮር ስለ ተከላካዩም አርቴታ አንስተው ነበር። ለሱ ትልቅ ክብርና ምስጋና ይገባዋል። ኪዮር ብዙ ስላልተጫወተና አሁን በጣም አስቸጋሪ
አስቸጋሪ በሆነው አውድ ውስጥ ትልቅ ኃላፊነት ቦታ ላይ ስለተጣለ ብዙ ምስጋና ይገባዋል። ልዩ ሰው ነው ብዬ አስባለሁ። በጥሩ ሁኔታ የተሰጠውን ኃላፊነት እየተወጣ ነው ሲሉ አርቴታ ኪዮርን አመስግነውታል ማለት ነው። ስለ ዋንጫ ማሸነፍ በመጨረሻም ተጠይቀው ዋንጫ ለማሸነፍ ሁሌም አንድ ቡድን በትክክለኛው ሰዓት በትክክለኛው ቦታ መገኘት አለበት። አንዳንዴ ጥሩ ሆነ እድል ከሌለ ዋንጫ አታሸንፍም ሲሉ አርቴታ የተናገሩ ሲሆን ባለፉት 2 ዓመታት እኛ በፕሪሚየር ሊግ ካሳካነው ነጥብ ያነሰ ነጥብ ሊቨርፑል ዘንድሮ አሳክቶ ዋንጫውን አሳክቷል። እንደ ሊቨርፑል ቢሆን ኖሮ እኛ ባለፉት 2 ዓመታት 2 ዋንጫ ይኖረን ነበር ያሉት አርቴታ ዋንጫ ለማሳካት እድልም ጊዜም ቦታም እኩል ሊገጥምል ይገባል ሲሉ ነው የተናገሩት። ከአርቴታ ጎን ለጎን ተቀምጦ ዲክላን ራይስ ደግሞ የራሱን ሐሳብ ሰጥቷል። እንዲህ ሲል ነው የጀመረው። ዛሬ ሙሉ እምነት ሊኖረን ይገባል። በምርጥ አቋማችን ላይ ከተገኘን የማናልፍበት ምክንያት የለም ሲል ዲክላን ራይስ ተናግሯል። 1-0 ተሸንፈን ወደዚህ እንደመጣን እናውቃለን። 1-0 እንደሆነ እናውቃለን። እኛ ወደዚህ የመጣነው አሸንፈን የፍጻሜውን ጨዋታ ለመቀላቀል ነው። 1-0 ማለት እጅግ ጠባብ ውጤት ነው ሲል ዲክላን ራይስ የተናገረ ሲሆን በቡድናችን ሙሉ እምነትና አዎንታዊነት አለን። ወደዚህ የመጣነው የዛሬ ምሽቱን ጨዋታ ለማሸነፍ ነው። በእርግጠኝነት ማሸነፍ እንችላለን ብለዋል ዲክላን ራይስ። በእግር ኳስ ሕይወቴ ብዙ ጨዋታ ተጫውቻለሁ። ዛሬ ሌላ ጨዋታ ነው። ራሴ ላይ የማሳድረው የተለየ ጫና አይኖርም ሲል ተናግሯል። ዲክላን ራይስ ስለ ብቃቱም ሲጠየቅ ይመስለኛል ከኔ ብዙ የሚጠበቅ ነገር አለ። በሚኬል ስር መስራቴ ሜዳ ላይ ብዙ ስራ ጨምሮልኛል። ሚኬል አርቴታ አስደናቂ አሰልጣኝ ነው። በህይወቴ በእግር ኳሱ ዓለም አንድ እርምጃ ወደፊት እንድራመድ አድርጎኛል። አስደናቂ ሰው ነው ሲል ተናግሯል። ዲክላን ራይስ በሪያል ማድሪድ ላይ ባስቆጠረው የቅጣት ምት ጎሎች ምን ያህል ጊዜ ተመልክታቸዋል ተብሎ የተጠየቀ ሲሆን እናንተ 100 ጊዜ እንደተመለከታችሁት እኔም ያስቆጠርኳቸውን የቅጣት ምቶች 100 ጊዜ ተመልክቻቸዋለሁ። ቃል የለኝም የምገልጽበት። ሌላ ቅጣት ምት ካገኘው ዛሬ ፓሪስ ሰን ጀርሜን ላይ ለማስቆጠር እሞክራለሁ። ደግሞም እንደማስቆጠር ተስፋ አደርጋለሁ ሲል ዲክላን ራይስ ተናግሯል። ስለ ማርቲን ኦዲጋርድ ተጠይቆ ነበር ዲክላን ራይስ። ምክንያቱም ከሰሞኑ እንደምታውቁት ከማርቲን ኦዲጋርድ የአምበልነቱ ሚና ተነስቶ ወደ ዲክላን ራይስ ይምጣ የሚሉ በርካታ የአርሰናል ደጋፊዎች እየተነሱ ነው። ማርቲን ኦዲጋርድም በአቋሙ መውረድ ምክንያት እየተተቸ ይገኛል። ለዚህም ነው ጋዜጠኞች ስለ ማርቲን ኦዲጋርድ ወቅታዊ አቋም ምን ሐሳብ አለ ሲሉ ጠይቀውታል። እሱም መሪያችንና አምበላችን ነው። በመልበሻ ቤታችን እሱ ሲናገር መላው የቡድኑ አባላት ለሱ ትልቅ ክብር አለው፣ ያደምጡታል። ቡድኑን የሚመራበት መንገድ የተለየ ነው። በሜዳና ከሜዳ ውጪ ማርቲን ኦዲጋርድ የማይታመን ስብዕና ያለው ነው፣ አከብረዋለሁ ሲል ተናግሯል። ኦዲጋርድ እያለን እዚህ ቡድን ውስጥ ሌላ ሰው የኛ ካፒቴን እንዲሆን አንፈልግም። እሱ በእርግጠኝነት እኛን ወደ ትልቅ መድረክ ያደርሰናል። ትልቅ መድረክ ላይ እኛን ወክሎ ማቅረብ ይችላል። እኛ ሁላችንም እዚህ የምንገኝ ተጫዋቾች ሁልጊዜ ከኦዲጋርድ ጎንነን ሲል ዲክላን ተናግሯል። ብዙ ጨዋታዎችን በ8 ቁጥር ነው ሲጫወት የነበረው። በዚህ ቦታ ብዙ ተደስቻለሁ። እናም ከጀርባዬ ቶማስ ፓርቴ ስላለኝ ደስተኛ ነኝ። ነጻነት ይሰጠኛል ሲል ዲክላን ራይስ ስለ ዛሬው ጨዋታ ተናግሯል። በመጀመሪያው ጨዋታ ቶማስ ፓርቴ ባለመኖሩ ዲክላን ራይስ ነጻነት አላገኘም ነበረም። ምክንያቱም በ6 ቁጥር ቦታ ሆኖ ወደ ኋላ ፈግፍጎ ለመጫወት ተገዶም ስለነበር በነጻነት ወደ አጥቂዎች እየሄደ ማገዝ አልቻለም ነበር። ነገር ግን በዛሬው ጨዋታ ቶማስ ፓርቴ ስለሚመለስ ነጻነት ይሰጠኛል። በ8 ቁጥር ቦታ ስጫወት እደሰታለሁ። ነጻ ሆኜ እጫወታለሁ ሲል ተናግሯል። ራይስ ደጋፊዎች ለዌስትሃም የተከፈለው ገንዘብ ያንሳል እያሉ ነው። ምን ታስባለህ ተብሎ የተጠየቀው እሱም እኔ ስራዬን ብቻ ነው እየሰራው ያለሁት፣ ስለዚህ ነገር ማንሳት አልፈልግም ሲል ዲክላን ራይስ ተናግሯል። አርቴታና ራይስ እንግዲህ በንግግር ከምንናገር ይልቅ ሜዳ ላይ ማንነታችንን ብናሳይ የተሻለ ነው ሲሉ ተናግረዋል። በተለይም ዲክላን ራይስ የቶማስ ፓርቴ መመለስ ምን ያህል ጥቅም ይሰጣቸዋል ተብሎም ሲጠየቅ ቶማስ ፓርቴ የአርሰናል ወሳኝ ሰው ነው ያለ ሲሆን ከጀርባዬ ዞሬ ቶማስ ፓርቴ እንዳለ ስመለከት ደስታ ይሰማኛል። በነጻነት አጥቂዎችን እንዳግዝ ምክንያት ይሆነኛል ብሏል። የቶማስ ፓርቴ ወደ ሜዳ መመለስ በቦርንማውዙም ጨዋታ እንደተመለከት ነው ዲክላን ራይስ ወደፊት እየሄደ እንዲያጠቃ እንደዚሁም ግብ እንዲያስቆጥርና
ኳሶችን አመቻችቶ እንዲያቀብል የመድፈኞቹ አጥቂዎችም በዛ ብለው የፓሪስ ሰን ዠርሜን ተከላካዮችን እንዲያስጨንቁ እንደሚረዳቸው የተነገረ ሲሆን በተለይም ዲክላን ራይስ የመጀመሪያው ጨዋታ 1-0 በመጠናቀቁ ከፍተኛ የማለፍ እድል አለን ብሎ እንደሚያምን ተናግሯል። ማርቲን ኦዲጋርድ ዛሬ ኳስ አመቻችቶ እንደሚያቀብል ባለሙሉ እምነት ነኝ ብለዋል። ማርቲን ኦዲጋርድ ለግብ ኳስ አመቻችቶ ማቀበል የተካነበት ነገር ነው። ብዙዎቻችሁ እሱን እየተቻችሁ ትገኛላችሁ። ነገር ግን ማርቲን ኦዲጋርድ በዛሬው ጨዋታ አንዳች ነገር ፈጥሮ ያሳየናል። በእርግጠኝነት ለግብ የሚሆን ኳስ አመቻችቶ ያቀብላል ሲል ዲክላን ራይስ ተናግሯል። አሰልጣኝ ሚኬል አርቴታ ምን አይነት አሰላለፍ ይጠቀማሉ የሚለው እስካሁን ግልጽ ባይሆንም የተለመደውንና ባለፈው ሳምንት በኤምሬትስ ስቴዲየም የተጠቀሙትን አሰላለፍ ቶማስ ፓርቴን ጨምረው ይጠቀማሉ ተብሎ ነው የሚጠበቀው። ሚኬል ሜሪኖ፣ ትሮሳርድ የትኛው ተጫዋች ከፊት መስመር ላይ እንደሚሰለፍ እስካሁን ግልጽ አይደለም። በተከላካይ ስፍራም ቲምበር ይሁን ካላፊዮሪ ማንን እንደሚያሰልፉ በግልጽ መናገር አልፈለጉም። አርቴታ ግን አንድ ጨዋታ ብቻ ማሸነፍ የአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚ ያደርገናል፣ ስለዚህ ለሁሉም ነገር ተዘጋጅተናል ብለዋል። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ኢንተርን ከባርሴሎና የተመለከተ ሰው ምንም ነገር ሊፈጠር እንደሚችል ያስባል። ምክንያቱም ኢንተር ሚላን 2-0 ሲመራ ባርሴሎና ከኋላ 3 ያስቆጥራል ብሎ የገመተ የለም። ባርሴሎናም ከኋላ 3 ግብ ሲያስቆጥር ኢንተር ሚላን ተመልሶ 2 ግቦችን አስቆጥሮ ፍጻሜ ይደርሳል ብሎ የገመተ የለም። ስለዚህ በእግር ኳስ የትኛውም ነገር ሊፈጠር ይችላል። በእኔ አመለካከት በዛሬው ጨዋታ ፓሪስ ሰን ዠርሜንም ሆኑ አርሰናል የማለፍ እኩል 50-50 ነጥብ አላቸው ብዬ አስባለሁ። 50% የማለፍ እድል አላቸው። ፓሪስ ሰን ዠርሜን በሜዳ የመጫወቱ ነገር ግን የማለፍ እድሉን ከፍ እንደሚያደርግለት ይጠበቃል። ዲክላን ራይስ እንዳለው ዛሬ በምርጥ አቋማችን ላይ ከተገኘን እናልፋለን ያለው ይሳካል ወይስ የፓሪስ ሰን ዠርሜኑ አሰልጣኝ ኤንሪኬ እንደተናገሩት ዛሬ ለአርቴታ መልካሙን አልመኝለትም እንዳሉት አሸንፈው ያልፋሉ? ውድ አድማጭ ተመልካቾቼ ኢንተር እንግዲህ ባልተጠበቀ ሁኔታ የፍጻሜ የሙኒክ ተፋላሚ ሆኗል። ከአርሰናልና ከፓሪስ ሰን ዠርሜንስ ማን ያልፋል? ብዙዎቻችሁ ከዚህ በፊት በነበረው ግምታችሁ ኢንተር ከአርሰናል እያላችሁ ስትገምቱ ነበር። ዛሬስ ፒኤስጂ ወይስ አርሰናል ማን ያልፋል? ኢንተር ሚላንን በፍጻሜ ማን ይገጥማል? ዋንጫውንስ ማን ያሳካል? የሚለውን በኮመንት መስጫው ሳጥን ውስጥ አስተያየታችሁን አስቀምጡልኝ። ተወዳጁ ቻናላችን በአጭር ጊዜ ተወዳጅነትን አትርፈዋል። ከሀገር ውስጥም ከባህር ማዶ ያላችሁ ውድ አድማጭ ተመልካቾቼ አሁንም ሰብስክራይብ በማድረግ በየዕለቱ ወሳኝ ስፖርት ጥንክሮችን ማግኘት ትችላላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።